የዘላለም ጀነት እንደሚወርሱና ይህን የካዱና ያስተባበሉ ለኪሳራ እንደሚጋለጡ ተገልጻለች። በዚህ መልክ እንግዲህ በእምነት ነክ ነጥቦች ላይ የተለያዩ ዘርፎችን እያነሳች ትተነትናለች ማለት ነው። እና መጀመሪያ አካባቢ በተለይ ነቢዩን አለይሂ ሰላቱ ወሰላም ገና ነቢይ ከመሆናቸው በፊት ታማኙ መሐመድ እያሉ ሲያመቋሻቸው እንዳልከረሙ ሁሉ የአላህ ሪሳላ ይዤ መጣሁ በሚሉ ጊዜ ግን በቅጽበት ተለውጦ ሁኔታው የተለያዩ የዘለፋና የስድብ ቃላት ውዥንብር ይወርድባቸው ጀመር ማለት ነው። አንዱ ሳህር ነው ይላል፣ ሌላው ካህን ነው፣ ሌላው ሻዕር ነው፣ ሌላው ከዛብ ነው እያሉ ያብጠለጥሏቸው ስለነበረ እንደገና ደግሞ የአላህ መልእክተኛ ከሆነ ለምን እንደኛ ጎስቋላ ኑሮ ይኖራል? ልዩ የሆነ ገንዘብ ዲልብ ለምን አይሰጠውም? አትክልት ለምን አያለማለትም? ይሏቸው ነበረ ማለት ነው። ምክንያቱም ይሄ ነገር ካልተሟላለት ነብይነት እንደማይሆን ለማሳየትና ህዝቡን ለማወናበድ የአላህ መልእክተኛ ማለት ቀላል ነገር መሰላችሁ እንዴ? የአላህ ወዳጅ ከሆነ ሁሉ በእጁ ሁሉ በደጁ መሆን ነበረበት። ስለዚህ ማሊ هذا الرسول يأكل الطعام ويمشي في الأسواق እንደኛ በየቀኑ ወደ ገበያ እየሄደ የሚከናወትና የሚባዝን የዕለት ጉርሱን ፍለጋ እንዴት ነብይ ሊሆን ይችላል? እንደገና ይሄ ነገር መሆን ካለበት በአገሪቱ ውስጥ አንቱ የተባሉ ባላባቶች፣ ባለጸጋዎች፣ ባለስልጣናቶች አሉ። በእነሱ በኩል ለምን አልመጣም እያሉ ቁሳዊ የሆኑ መስፈርቶችን በመደርደር ነቢዩን አለይሂ ሰላቱ ወሰላም ሰዎች እንዳይቀበሉና እንዳይከተሉ ያብጠለጥሉ ስለነበረ እነዛን ሁሉ አባባሎች በቅደም ተከተል ያመከነበት ቦታ ነው ማለት ነው። تبارك الذي نزل الفرقان على عبده ليكون للعالمين نذيرا በቅድሚያ ራሱን ያወድሳል። አላህ እንደተለመደው ራሱን ማመስገንና ማወደስ ይወዳል። ከሚወደው ሁሉ የሚወደው ነገር ቢኖር መመስገን ነው አላህ Subhanahu Wa Ta'ala። ስለዚህ لا احصي ثناء عليك كما اثنيت على نفسك እንዳሉት ነብዩ አንተ መመስገንን ከሁሉም በላይ ተወዳለህ። እኔ የፈለገውን ያህል ባወድስህም እንደማያረካ እንደማይበቃ አውቃለሁ። አንተ የፈለከውን ያህል ተወደስ እንዳሉት ራሱን በራሱ ያወድሳል ማለት ነው። ከኛ ምንም ነገር የሚፈልገው ነገር የለም፣ መወደስም ብቻ ነው። ስለዚህ እንዴት ብለን እንደምናወድሰውም እግር መንገዱን ያስተምረናል ማለት ነው። በብዙ ሱራዎች 5 በሚሆኑ ሱራዎች አልহামዱሊላህ በሚል ቃል እንደከፈተ ተመልክተናል። እንደገና ደግሞ በተስቢህ ቃላቶች ብዙ ሱራዎችን እንደከፈተ እናውቃለን ማለት ነው። ሰቢህ እስመ ረቢከል አዕላ ሱብሃነለዚ አስራ ቢዐብዲሂ ሰቢሑ ሊላህ ሰበሐ ሊላህ የሚሉ ሱራዎች ሁሉ የጌታን ክብረ ንጉስ የሚያወድሱ ናቸው ማለት ነው። አረ ደግሞ ባልተለመደው ተባረከለዚ በሚል ቃል ደግሞ ጀመረ ማለት ነው። ተባረከ የሚለው በመሰረቱ ሁለት አይነት ትርጉም አለው። አንደኛ ተመጀደ ወተዓዘም የሚል ትርጉም ይኖረዋል። ከሁሉም በላይ ያው ላቀ ገነነ የአላህ Subhanahu Wa Ta'ala ክብረ ግርማው ከሁሉ የላቀና የበለጠ ነው ማለት ሲሆን፣ ሌላው ደግሞ ተካተበ ኸይሩ ረዴቱ በዛ ችሮታው ሰፋ ማለት ይሆናል ማለት ነው። ሁለቱም ማናዎች አብረው ሊሄዱ የሚችሉ ናቸው። ስለዚህ ተባረከ الذي نزل الفرقان على عبده محمد عليه الصلاه والسلام በልዩ ባሪያውና በባለሟሉ በመሐመድ በኩል ወረቁ ፉርቃን የተባለን ኪታብ ያወረደው ጌታ ክብሩ ላቀ ችሮታው ሰፋ ይላል ማለት ነው። እና እኔ ይሄንን ኪታብ በነብያችሁ በመሐመድ በኩል ለእናንተ ስልክላችሁ አንደኛ የኔን ክብርና ግርማ እንድታውቁ ነው፣ ማንነቴ እንድትረዱ በዚህ ኪታብ ማለት ነው። ሁለተኛ ደግሞ ለእናንተ እጅግ ቸርና ሩህሩህ የተለያዩ የዲንና የዱንያ የአኺራና የዱንያ ጥቅሞችን የሚቸርና የመለግሳችሁ መሆኔን ላሳውቃችሁ ነው ማለቱ ነው ማለት ነው። አንደኛ የአላህን ምንነትና ማንነት እንድናውቅ ነው። ምክንያቱም ጌታን በሐዋሳታችን አንደርስበትም፣ በመልክ አናየውም፣ በድምፅ አንሰማውም። ግን አላህ Subhanahu Wa Ta'ala ማንነቱን የሚነግረን በሪሳላ ነው። ነብዮችን ልኮ ስለሱ ምንነትና ማንነት፣ ስለ ባህሪው፣ ስለ ስልጣኑ፣ ስለ ግርማው፣ ስለ መብቱ
ይነግረናል ማለት ነው። ያኔ ታላቅነቱን እናውቃለን። እንደገና ደግሞ ችሮታውን ያው ለሚያስፈልገን ነገር ሁሉ የፈጠረልንና ያመቻቸልን መሆኑን ስንገነዘብ ለኛ ምን ያህል አሳቢና ቸርሩሩ መሆኑን እንገነዘባለን። ይህን ለማሳየት ተባረከ الذي نزل الفرقان على عبده በባሪያው በባለሟሉ በመሐመድ ላይ ሐቅና ባጢልን አብራርቶና ለይቶ የሚያቀርበውን ኪታብ ያወረደው ጌታ ክብሩ ከፍ አለ፣ ችሮታው ሰፋ ይላል አላህ Subhanahu Wa Ta'ala። على عبده ማለት ያው የነብዩ አለይሂ ሰላቱ ወሰለም የማዕረግ ስም ነው። ፍጡር የፈለገውን ያህል ትልቅ ቢሆን ከባሪያነት አያልፍም። የመጨረሻው ታላቅ ነብይም አላ አብዲ ተብሎ ተገለጸ ማለት ነው። ምክንያቱም ክብር ለሱ ብቻ ነው አላህ Subhanahu Wa Ta'ala የሚወደውና የሚፈቅደው። ለባሪያ ግን የጌታው አገልጋይ ባለሟል መሆኑ ክብር ነው። ከዚህ በላይ ክብር የለም ማለት ነው። የአላህ አገልጋይና ታማኝ ባለሟል ለመሆን ማዕረግ ከደረስክ ከዛ በላይ ምንም ነገር አይመርህ ማለት ነው። ከዛ በላይ የጌትነት ስልጣን ለጌታ ነው እንጂ ለባሪያ አይገባም። እና ይህን ኪታብ ደግሞ ያወረደው ለምንድነው? ሊየኩነ ሊልዓለሚነ ነዲራ በዓለም ላሉ ህዝቦች ሁሉ በሙሉ። ዓለም ማለት በመሰረቱ ዓላማ ከሚለው ቃል ነው የተወሰደው፣ ምልክት ማለት ነው። ዓለም በምናየውም የማናየውም የዓለም ፍጥረታት አይነት ሁሉ ምልክት ነው። ለማን ነው ምልክትነቱ? ለባለቤቱ ለአላህ። አላህ ለመኖሩ ፍጥረታት ምልክቶች ናቸው ማለት ነው። በግንባር ቀደምነት ዓለም ከሚለው የሚጠቀሰው ሰው ነው በምድር ላይ። በሰማያት መላእክ ነው። እንደገና ጅን አለ በመሬት። እንዲሁም ደግሞ ነፍሳትና እንስሳት አሉ፣ እጽዋት፣ ሌሎችም እንግዲህ የፍጥረታት አይነት ጉርዛን የሆኑትም ጭምር ሳይቀሩ ይገባሉ። በግንባር ቀደምነት ግን ሶስቱ አቅል ያላቸው ፍጡሮች ናቸው የዓለም ተጠሪዎች፣ ሰውና መላእክ፣ ጅኖች ማለት ነው። እና በአሁኑ ጊዜ ዓለም የሚባለውን ቃል ስንሰማ የመልክዓ ምድር ስም አድርገን ነው የምንረዳው ማለት ነው። የመልክዓ ምድር አይደለም፣ የሰዎችና የጅኖች የመላእኮች ስም ነው ዓለም ማለት። ሌላው የነሱ ተከታይ ነው፣ እነሱ እንዲኖሩበት የተፈጠረ እንጂ ዓለም የሚለው ቃል ምድርን ወይም ሰማይን ሳይሆን ነዋሪዎቹን ነው የሚወክለው ማለት ነው። ስለዚህ አልዓለሚን ይላቸዋል። አልዓለሚን ማለት የጌታ ምልክት የሆኑ ልዩ ልዩ ፍጡሮች ለማለት እንጂ የምድር ስም አድርገን መውሰድ የለብንም ማለት ነው። አለበለዚያ የምድር ስም አድርገን ከወሰድነው እግዚአብሔር ወደሚለው ቃል ነው የሚሄደው፣ የመሬት ጌታ ማለት ነው። ስለዚህ የመሬትም የሰማይም ጌታ ለማለት ሳይሆን የፍጥረታት ጌታ። ፍጥረታት አለቃ እነማን ናቸው? ሶስቱ ናቸው ማለት ነው። ሶስቱ ተተጠሩ ሌላው በሙሉ ያሉበት ቦታውም ዘመኑም በአካባቢያቸው ያላቸው የፍጥረታት ጸጋውም መብሉም መጠጡም ሁሉም ነገር የነሱ ተከታይ ነው። እነሱ ባይኖሩ ኑሮ እነዚህ ሁሉ ነገሮች አያስፈልጉም ነበርና ማለት ነው። ስለዚህ ለዓለማት ሁሉ ማስጠንቀቂያ ይሆን ዘንድ አለ ነዚራ። ይሄ ኪታብ የወረደው እንዲሁ ዝም ብሎ ለቀላል ዓላማ እንዳይመስላችሁ። ይሄን ዓለም በዓለም ዙሪያ ያሉትን ፍጥረታቶች የፈጠርኩት እኔን ጌታቸውን አውቀው እኔን እንዲገዙና እንዲታዘዙ ነው። ይሄንን ኃላፊነታቸውን በወቅቱ አውቀው ያልተወጡ ሰዎች የአሳር መከራ የሚጠብቃቸው መሆኑን ከወዲሁ ላሳውቅና ላስጠነቅቅ ነው ይሄን ኪታብ ያወረድኩት ይላል ማለት ነው። ለምን አላህ ሳይነግርና ሳያስጠነቅቅ ሊቀጣ አይፈልግምና። ወማ ካነ ረቡከ ምንድን ነበረ? ወማ ኩና ሙዓዚቢና ሐታ ነብዓሰ ረሱላ እንዳለውና ወማ ረቡከ ቢዘላም ሊልዓቢድ እንደሚለው አያት ማለት ነው። ሰው ጥላቱን ሁልጊዜ አድብቶ ነው የሚያጠቃው ማለት ነው። አላህ ግን Subhanahu Wa Ta'ala ማንንም ምንንም አይፈራም። ስለዚህ አስቀድሞ አሳውቆህ ነው ግልጹን ምን እንደሚያረግህ በመጣበት ቦታ ቢመጣ በመጣበት ጊዜ ቢመጣ ልትቋቋመው ስለማትችል በራሱ ስለሚተማመን አዘናግቶ ሊቀጣህ አይፈልግም ማለት ነው። እንደዚህ ይፈልጋል ካንተ ዓላማ ይሄ ነው የተፈጠርክበት። ይሄን ነገር ከተወጣ ለኔ ዘንዳ ትልቅ ሽልማት አለ፣ ካልሆነ ግን አይከፉ የከፋ ቅጣት ይጠብቅሃልና ይሄንን ወቀው አውቀ ግባበት ብሎ ሊያስጠነቅቅህ ነው ኪታብ የሚያወርደውና ነብይ የሚልከው ማለት ነው። ከዚህ ውጭ እንግዲህ ዓላማ የለውም ሪሳላ ማለት ነው።
ስለዚህ ይህን ኪታብ በየጊዜው ምናነበውና ብናነበንበው በስራ ላይ ካልዋለ የሚያዘንን ነገር በስራ ላይ ካልዋል ነው የከለከለን ካልተከለከለ የመከረንን ካልተቀበል ዝም ብለን በመሸከምና በመሳም ወይም ደግሞ በማነብነብ ብቻ አላማችንን ለመወጣት እንደማንችል ነው ስሩበት ነው የሚለው አልቁርአኑ ሁጀቱን ለከ አው አለይክ ይሄ ኪታብ ላንተ ጠበቃ ነው ወይም ባንተ ላይ ጠበቃ ነው ከሁለት አንዱ መስራቱ አይቀርም ማለት ነው ታወክበትና በአግባቡ ከሰራህበት ነገ ከጎን ቆሞ ይሄ እኔ ደንበኛ ነው የታይ አይጠቅብኝ አይጨነቅብኝ ቀጥታ ወደ ጀነት النعيم ላከው ብሎ ሪፖርት ያቀርብልሃል ማለት ነው የዛ ጊዜ ታደልክ በቃ አንተማ ተመሰከርክለት ያንተን ደንበኞች በመጥፎ አላያቸው ይልና ወደ ያሳልፋል ከላ ማለት ነው ታልሆነ ለቀደረ الله አክስ ይሆናል ማለት ነው ይሄማ ነብይ ሙእሚነኝ ነበር ለስሙ ግን ያዘዝኩትን ሚሰራ አልነበረም የከለከልኩትን የሚከለከል አልነበረም እኔም ተመጠፍ አይቆጥረኝም እንደው ለበረካው ይያላ አንዳንድ ጊዜ ስራ ሲያጣ ነበንበይ ነበር እንጂ ምንም አላቀውም ብሎ ይመሰክርባል ማለት ነው ያ ከሆነ ደግሞ ጀሂም ሆነ አገር ይሄ እንዳይሆን አላህ Subhanahu Wa Ta'ala ይሄን ኪታብ ያወረደው ፉርቃን አለው ፉርቃን ማለት ሐቅና ባጢልን አብጠርጥሮ የሚያስቀምጥ ቁርአንን ያወቀና የተረዳ ሰው ሐቅና ባጢል እንቲባስ ብጅታ ይፈጠርበትም ማለት ነው ሐቅ የት እንዳለ በግልጽ ያቃል ባጢል የት እንዳለ ያቃል ከዛ በኋላ ሐቅና ባጢልን ከለየ አንድ ሰው ችግሩ ተፈታ ማለት ነው ሁሉ ጊዜ ያው በሐቅ ላይ መጠመድ ያለበት ከባጢል መራቅ አለበት ይሄንን እንግዲህ ካረገ አንድ ሰው በትክክለኛው መንገድ ላይ ነው የተጓዘው ማለት ነው ይሄን ሳያደርግ በአንድ ወይም በሌላ ምክንያት ከቀረ ግን ያው አቦላጭ ወስላታ መሆኑ ተረጋገጠና ተጠንቀቅ የሚል ማስጠንቀቂያ መብራት ቀይ መብራት ያሳየዋል ማለት ነው ይሄን ለማድረግ ነው ኪታቤን የላኩት እንጂ እንዲሁ ዝም ብሎ በአጋጣሚ እንዲሁ የጊዜ ማሳለፊያ አይምሰላችሁ የድላችሁ መወሰኛ ነው ይሄ ኪታብ ይላል አላህ Subhanahu Wa Ta'ala الذي له ملك السماوات والارض ይሄን የመሰለ ኪታብ በነብዩ በመሐመድ ላይ ያወረደ የሆነው ጌታ እርሱ ማን ነው ካላችሁ الذي له ملك السماوات والارض የመላው ሰማያት ስልጣን ለሱ የሆነለትና የሰመረለት ጌታ ነው ይላል ሰማያት ማለት ዓለም العلوي ማለት ነው የላይኛው ዓለማት የላይኛው ዓለም አንደኛ ሰማይ እስከ ሰባተኛ ሰማይ ከዛም እስከ ኩርሲ ከዛም እስከ አርሽ ያለውን ያካትታል ለምን ሚነሱሙ ምን العلو ነው የተወሰደው ሰማያት ማለት የላይኛ ዓለማትን በሙሉ ያካትታል ማለት ነው አርሽም ሳይቀር እና ይሄን ሁሉ ዓለም ብቻውን የፈጠረና በብቸኝነት የሚገዛ የሆነ ጌታ ነው ይሄን ኪታብ ያወረደው ቀላል ነገር አይምሰላችሁ ማለት ነው ወልአርዲ የምድርን ባለቤት የሆነ ነው ምድር ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ከላይ ተቀርፍት እስከ ታይ ጥልቅ ድረስ ምድርን በሙሉ አንድ ነገር ሳይቀር ብቻውን እሱ ነው የፈጠረውና የገነባው እንደገና ደግሞ የሚያስተዳድር የሚቆጣጠረውም እርሱ ነው ማለት ነው የዚህ ሁሉ ዓለማት እንግዲህ ባለቤትና ባለስልጣን የሆነው ጌታ ምን ያህል ኃያል ነው ከሱ የተላከ መልእክት ነው የደረሳችሁ ከተራ ነገር እንዳይመስላችሁ ማለት ነው ولم يتخذ ولدا يا الله العظيم سبحانه وتعالى مالك السماوات والارض ونجيتا ልጅም የለው ይላል ማለት ነው ተخذ الله ولدا ይሉ ነበርና አላዋቂ አጋሪዎች ይሄ አባባል ለኔ አይመጥነኝም እኔ ምንም አይነት ልጅ አልያዝኩም ከሰውም ሆነ ከጅን ከመላእክ ጂን ማንኛውም ፍጡር የኔ አቻ ሊሆን አይገባውምና ልጅ የሌለው የሆነ ጌታ ነው ልጅ መውለድ ማለት የዲክመት መጠገኛ ማለት ነው ማለት ነው ፍጡር በልጅ መተካት አለበት ለምን አንድ ሰሞን ሰነባብቶ ትቶ ይሄዳል እዛይ ደክመዋል ያመዋል ጧሪ ደጋፊ ያስፈልገዋልና ሲሞትም ወራሽ ለዛ ሲባል ልጅ ይኖረዋል ማለት ነው አላህ ግን Subhanahu Wa Ta'ala አያረጅ አያፈጅ አይሞት አይደክም አይሻር የፈለገው ነገር ቢመጣ በሱ ላይ ተጽዕኖ የሚያደርግ ነገር የለም ማለት ነው ፍጹም ነው ስለዚህ ለሱ ልጅ አይመጥነውም ማለት ነው እና ልጅ የሌለው የሆነ ጌታ ለም የሊድ ወለም ይውለድ ወለም يكن له كفوا احد እንደሚለው በሱረቱል ኢኽላስ ማለት ነው ማንንም ያልተወለደ ማንንም ያልወለደ አንድም አቻና ቢጤ አምሳያ የሌለው ፍጹም ናሙሉ የሆነ ጌታ ነው ይላል ማለት ነው ወለም يكن له شريك في الملك
በስልጣኑ ደግሞ አጋር ተካፋይ የሌለው ማንኛውም ኃይል በአለም ላይ ካለ ሌላ የበታችም ሆነ የበላይ ወይም የጎን ተካፋይ ተቀናቃኝ ይኖረዋል ማለት ነው። አላህ ግን Subhanahu Wa Ta'ala በስልጣን በመብቱ ምንም አይነት ተጋሪ የለውም። ዓለምን በሙሉ ዳር እስከ ዳር የፈጠረው እርሱ ብቻውን ነው። የሚያኖረውና የሚቆጣጠረው የሚሽር የሚሾመውም እርሱ ብቻ ነው እንጂ የስልጣን ተካፋይ ምንም ነገር የለውም ይላል። ወخلق كل شيء ማንኛውንም ነገር ደግሞ ካልነበረ ያስገኘ የፈጠረ የሆነ ጌታ ነው። ዓለምን በሙሉ ዳር እስከ ዳር የምታዩትንም አታዩትንም የምታውቁትንም ማታውቁትንም ክፍለ ዓለም በውስጡ ያለውንም ፍጥረታት በሙሉ ካልነበሩ ያስገኛቸውና የፈጠራቸው እርሱ ነው። ፈቀደረው ተቅዲራ ያን የፈጠረውን ነገር ሁሉ ደግሞ ገና ከመፈጠሩ በፊት በዚህ መልክ መፈጠር አለበት ብሎ የመጠነውና የወሰነውም እርሱ ነው ይላል። ገና ዓለምን ከመፍጠሩ በፊት ዛሬ ባለችበት መልክ ዲዛይኑን አውጥቶላታል ማለት ነው። በዛ አይነት ዓለም ይሄን ያህል ፍጥረታት የሚይዝ እፈጥራለሁኝ ብሎ እቅዱን ታስቀመጠ በኋላ በዛ በእቅዱ መሰረት መፈጠር ያለበትን ሁሉ በተግባር የፈጠረና በዓለም ላይ ያሰፈረ የሆነ ኃይል ነው ይሄን ቁርአን በመሐመድ ላይ ያወረደው ኢላላ አላህ Subhanahu Wa Ta'ala። ስለዚህ በዚህ መልክ ተረዱት የኔን መልእክትና ተልቆ እንጂ እንደው ቀላል ነገር የሆነ ያለው ነገራችን እየዘላበዳችሁ ራሳችሁን አክስራችሁ ትውልዶችንም አታክስሩ በማለት ያስጠነቅቃል። هذا وصلى الله وسلم على النبي الكريم